ወደ ኢትዮጵያ ስንገባ ይዘን መግባት ያለብን ወሳኝ ወሳኝ እቃዎች እኛ ኢትዮጵያን ካለን ልጆች እናንተ እንድትማሩ ነው ይሄን ቪዲዮ የምሰራው። ምን አለበት ይዤ መጥቼ በነበረ ይሄን አድርጌ በነበረ ይሄንን ይዤ በነበረ ብዬ የምለው በጣም ብዙ ሰው እየተሸወድን ያለ ነው። ምንድነው ወደ ኢትዮጵያ ስንመጣ ይዘን የምንመጣው ይሄ የአልጋ ልብስ ነው። አብዛኞቻችን ልብስ ነው፣ እቃ ነው። ይሄ ሰሃን፣ ማች የሚያደርግ ሰሃን፣ መጋረጃ፣ ብርጭቆ ከነጆኩ ምናምን ነው አብዛኛውን ጊዜ ከአረብ ሀገር ይዘን የምንመጣው። ሰላም ጤና፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? የሰላም ናችሁ? እኔ በጣም ሰላም ነኝ። ስለምታበረታቱ ላይክ፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። በቅርቡ ደግሞ 10 ሺህ እንደምታስገቡኝ አምንባችኋለሁ። ዛሬ ደግሞ ወደ ኢትዮጵያ ስትመጡ ይዛችሁ የምትመጡት ወሳኝ ወሳኝ ነገሮች ነው የምነግራችሁ። ምክንያቱም እኛ ኢትዮጵያ ውስጥ ነው ያለነው፣ ግን በኖረን ምን አለ ይሄን አድርገን በነበረ ብዬ የምጸጸትበትን ነገር ነው ለእናንተ የምነግራችሁ እና እናንተም ከእንደዚህ አይነት ነገር ትምህርት ወስዳችሁ የሚያስፈልጋችሁን እቃ ልነግራችሁ ነው እና ከነዛን እቃዎች ከቻላችሁ ገዝታችሁ መምጣት፣ ካልቻላችሁ ደግሞ ብራችሁን ይዛችሁ መታችሁ እዚህ መታችሁ እንድትገዙ ነው የምነግራችሁ። በዋነኝነት ደረጃ የምነግራችሁ የልብስ ማሽን ነው። እኔ በጣም ምርርር ያደረገኝ ልብስ በእጄ ማጠብ ነው። እውነቱን የምነግራችሁ በዛን ሰዓት እኔ አረብ ሀገር በነበርኩበት ሰዓት 40 ሺህ፣ 39 ሺህ፣ 35 ሺህ ብር ነበረ። ምን አለበት እንደው የሆነ ኮተቱን እየሸከፍኩኝ በገዛሁበትኝ ካርጎ ባደረግኩበት ያን ሁሉ ኮተት ምን አለበት ያንን ማሽን ገዝቼ በነበር እላለሁ። ሁለተኛ ነገር ደግሞ ብራችሁን ወደ ኢትዮጵያ ይዛችሁ መታችሁ ፍሪጅ፣ አልጋ፣ ቲቪ፣ ቁምሳጥን፣ ሶፋ በቃ ወሳኝ የሚባሉ እቃዎች የቤት እነዚህ ናቸው እንጂ ይሄ አልጋ ልብስ፣ ይሄ ኮምፈርት፣ ይሄ ምንድነው የሚባለው መጋረጃ፣ በጣም አሁን ላይ ፋሽን ሆኖ የመጣ ደግሞ ይሄ ሰሃን አለ፣ እንትን ኮምፕሊት የሆነ ሰሃን አለ፣ መጋረጃ ማች የሆነ መጋረጃ አለ። በነገራችን በጣም እየተሸወዳችሁ ያላችሁት ይሄ መጋረጃ የሽፎን መጋረጃ ዱባይ ላይ በጣም ርካሽ ነው። 1 ሜትር በ5 ብር ነው። 1 ሜትር የሽፎን ልብስ ይሄ የባህል መጋረጃ የሚመስለው 1 ሜትር 5 ድርሃም ነው። እና ብዙ ጊዜ እኔ ስለማውቀው ነው የሚገዛበትን ቦታ ማውቀዋለሁ፣ ስንት እንደሚሸጥም አውቀዋለሁ። አንድ ሽፎን መጋረጃ ይሄ በሜትር የባህሉ 5 ድርሃም ነው። እናንተ ግን ዝም ብለው ጠገን አድርገው ይሰፉና ለእናንተ 350 ድርሃም 300 ድርሃም ምናምን እያሉ ይሸጡላችኋል። እና ኢትዮጵያ ላይ ደግሞ የሽፎን መጋረጃ ብዙ ሰው ተጠቃሚ አይደለም፣ ብዙ ሰው አይፈልገውም። ኦፍኮርስ ይፈልጋል በአመት በዓል ጊዜ። ብዙ ጊዜ ይሄ አመት በዓልን ጠብቀን ነው እንደዚህ አይነት የባህል መጋረጃ ከባህል ሲኒ ከባህል የወጥ እቃዎች ጋር የምናቀርበው እንጂ ዴይ ቱ ዴይ የሚደረግ መጋረጃ አይደለም። እና በጣም ብዙ ሰው እየተሸወደ ያለው ያንን ይገዛሉ። እስከ መጋረጃው፣ እስከ አልጋ ልብሱ ምናምን፣ እስከ ሲኒው፣ እስከ ረከቦቱ ምናምን ጥሩ ነው መግዛቱ፣ ግን ኢትዮጵያ ላይ ብትገዙት ይሻላችኋል። አንደኛ ነገር ካርጎ ማድረገው በጣም ውድ ነው። ሁለተኛ ነገር ደግሞ ስትልኩ የኪሎ ትከፍላላችሁ። እንግዲህ እኛ እንደ ኢንዶኔሽያ እንደ ሌሎች ሀገሮች በሜትር፣ አሁን ኢንዶኔሽያ ካርቶን በሜትር ነው የሚለካላቸው። ትልቅዬ ካርቶን ማደረጉ ትንሽዬ ካርቶን ማደረጉ በ150 ድርሃም በ200 ድርሃም ይሄድላቸዋል። እኛ ግን 1 ኪሎ በ8 ብር በ8 ከ50 እየጫነ እኔ ካርጎ አድርጉ ብዬ አልመክርም ሰዎችን። ብዙ ሰው የካርጎ ቁጥር ስጪ፣ ካርጎ የምናደርግበት ስጪኝ ይላሉ። በቴሌግራም አናግኑ በ055 684 9030 ስልክ ቁጥሬ ላይ ቴሌግራም ላይ አናግሩኝና እኔ የዱባይ የካርጎ ቁጥሮችን እኔ ሰጣችኋለሁ። በቀጥታ እዛ ጋር ኮሚኒኬት አድርጋችሁ እቃችሁ መላክ ትችላላችሁ። እቃ የገዛችሁ ለላካችሁ ልጆች ማለት ነው። ነገር ግን ገና ያልገዛችሁ ገና ምንም ያላደረጋችሁ ከሆነ እመኑኝ ምንም አትግዙ። ከ40 ኪሎ ከሻንጣችሁ ውጭ ምንም አይነት ነገር አትግዙ። የመጣ ልብስ ራሱ ኢትዮጵያ ላይ እየተለበሰ አይደለም። እኔ 3 ካርቶን ልብስ ስመጣ አሁን ጭኜ መጥቻለሁ። እንደዚሁም ደግሞ 3 ሻንጣ ልብስ ጭኜ መጥቻለሁ። ማጂን ከዚህ በፊት ደግሞ ወደ 6 ካርቶን እቃ ልክ ያለውኝ እናቴ ቤት ነው ያለው። ስቲል አላመጣሁትም ወደዚህ ቦታ ስለጠበበኝ። ግን እኔ ልብስ የእህቴ ልብስ ነው እየለበስኩ ያለሁት። መብርሃንን ስወጣ ማለት ነው የእህቴ ልብስ ነው የምለብሰው። እና አንዳንድ ሽፎኖች ያሰፋዋቸውን ሽፎኖች የሆኑ ሰፋፊ ሱሪዎች ያመጣዋቸውን እነሱን ነው እንጂ የምለብሰው። በፍጹም ሌሎቹ ልብሴ እንዳለ እዚህ ሀገር የሚለበሱ ምናምን አይደሉም። እውነቴን ስነግራችሁ ማለት ነው። ስለዚህ እናንተ ወደ ኢትዮጵያ ስትመጡ ልብስ ራሱ እውነቴን ነው የምነግራችሁ ኢትዮጵያ ላይ በጣም የሚያምር ፋሽን ከኛ ጋር የሚሄድ
ከሀገሩ ጋር የሚሄድ ልብስ ኢትዮጵያ ላይ ነው ያለው። በጣም ብዙ ጊዜ የምንሸወደው አረብ ሀገር ላይ ልብስ ስንገዛ ይሄ ረዝም ጨርቅ ምናምን ይሄ የተጎተተ ምናምን ነገር እንገዛለን እና ኢትዮጵያ ላይ መጥተን አበደን አንለብሰውም። ምንም አይለበስም። ሙስሊሞችን ቆርጠው ነው የሚለብሱት፣ ምክንያቱም እስከታች ድረስ አቧራ እየተጎተተ ስለሚሄድ። ክርስቲያኑም ጭራሹም አይለብሰውም፣ ሁሉ የሚለበስ ልብስ አይደለም። ስለዚህ ብዙ ጊዜ አትሸወዱ። እኔ ወደ ኢትዮጵያ ስትመጡ ከቻላችሁ ብራችሁን ዝም ብላችሁ ይዛችሁ መምጣት፣ ካልቻላችሁ ደግሞ ብሩ ይዛችሁ መታችሁ እዚህ የመግዛት አቅም ከሌላችሁ፣ አቅሙ ሳይሆን የሆነ የሚገዛላችሁ ሰው ከሌለ ማለት ብሩን ይዛችሁ መታችሁ እዚህ ይበላሽብናል ብላችሁ ካሰባችሁ እዛ ሆናችሁ ደግሞ የሚገዛላችሁ ሰው ካለ በዋነኝነት ፍሪጅ፣ አሁን ፍሪጅ ኤልጂ ፍሪጆች ኦርቢት የሚባሉ ቆንጆ ቆንጆ ፍሪጆች አሁን አዲስ የመጡ ምርቶች ከ46,000 ብር ጀምሮ አሉ። ከዛ በላይም አለ፣ ከ46,000 በታይም አሉ። 365 ሊትሩ 46,000 ብር አለ። እንደገና ደግሞ ከዛ በታች ሊትሮቻው የቀነሰ ቦታቸው እንትን እንደ ምንድን ባለ ይሄ እንደ ማቴሪያላቸው ደግሞ አሉ። በ35,000 ብር በ30,000 ብር አሉ ትንንሽ ፍሪጆች። እንደዚሁም ደግሞ ቴሌቪዥን ከ32 ኢንች መግዛት ትችላላችሁ፣ 43 ኢንች መግዛት ትችላላችሁ። እንዳቅማችኋለ። ሶፋም ከ35,000 ብር ጀምሮ እስከ 150,000 እስከ 80,000 እስከ 90,000 ብር ደግሞ እንዳቅማችሁ የሚሆን ሶፋ አለ። እንዳቅማችሁ እንደ ቤታችሁ ሳይዝ አድርጋችሁ። በጣም ወሳኝ የሚባሉት እነዚህ እነ ፍሪጅ እነ ቁም ሳጥን እነ ቲቪን እና አልጋን መግዛት ካለባችሁ እነዚህን እቃዎች ግዙ እንጂ ይሄ ኮተታ ኮተት እየሰበሰባችሁ የመጋረጃ ይሄ ልብስ ይሄ ምንድን ይሄ ባቴና ሳን እውነቴን ስነግራችሁ ማለት ነው። ለምሳሌ አሁን ይሄንን ላሳያችሁ። ይሄ ብርጭቆ አሁን ኢትዮጵያ ላይ ማለት ነው። ይሄን አጋጣሚ ለበዓል አውጥቼው ነበርና በስቶብኝ አሁን እየመለስኩት እዚህ ጠረጴዛ ላይ ሳገኘው ላሳያችሁና ይሄ ብርጭቆ አሁን ኢትዮጵያ ላይ አንድ ብርጭቆ የዛሬ ሳምንት አካባቢ ምናምን ስገዛው አንድ ብርጭቆ 90 ብር ነበረ። አሁን 100 ብር ገብቷል። ይሄ ምንድነው ይሄ ሲንግል የሚባሉ ብርጭቆች ናቸው። አሁን 90 ብር 100 ብር እንደዛ ገብተዋል። እኔ 90 ብር ገብተዋል። በነገራችን ላይ እኔ አልገዛሁትም፣ ለሰው ገዝቼ ነበር። እኔ ምን የሚሄድ ለሰርግ ስጦታ ይመጣልኝ ነው። ግን እኔ ስገዛው 90 ብር ገዝቻለሁ። 70 ብርም የተገዛበት አጋጣሚ አለ። ስለዚህ አሁን እነዚህም ብርጭቆች ኢትዮጵያ ላይ መጣችሁ። እዛ አሁን አረብ ሀገር ላይ አንድ ብርጭቆ ስንት ብር ነው የሚገዛው? እኔ አላውቅም። ብቻ ግን ይሄ ካርቶኑን በ5 ብር በ7 ብር ምናምን በ15 ብር መሰለኝ አንድ ካርቶን ብርጭቆ የሻሂም ሆነ የውሃ የሚገዙት አንዱን ካርቶን ማለት ነው። ያ ሸክሙ ደግሞ እንዴት እንደሚካበድ ነው። እንደዛ ከምታደርጉ ለምሳሌ ይሄ ብርጭቆ ምናምን በጣም ርካሽ ነው። 100 ብር ብትገዙ ምን ችግር አለ? ብራችሁን ይዛችሁ መታችሁ በኢትዮጵያ መንዝራችሁ አንድ ብርጭቆ በ100 ብር 10 ብርጭቆ በ1,000 ብር ለዛውም አይፈጅም። ብዙ በገዛችሁበት ቁጥር ይቀንስላችኋልና ለምሳሌ አሁን እነዚህ ላሳያችሁ። እነዚህ ብርጭቆች እኔ በጣም ነው የምወዳቸው። የሻይ እነዚህን ቡሾች በጣም ነው የምወዳቸው እኔ። እነዚህን አሁን ስንት ነው የገዛኋቸው? 400 ብር ነው የገዛኋቸው 6ቱን ፍሬ። እንደዚህ አይነት ኢትዮጵያ ላይ መግዛት ትችላላችሁ። ቀላል እንደ ብርጭቆ ይሄ ኮተት የሚባለውን ነገር ኢትዮጵያ ላይ መግዛት ትችላላችሁ። ዋና ግን ወሳኝ ነገር ለቤታችሁ የቋሚ ነገር ብዙ ብር ይዞ ቁጭ ምን ስፔሻሊ ደግሞ ይሄ ልብስ ማሽን። እኔሱን የልብስ ማሽን ካልገዛው ሰላሜን እንትን አጥቻለሁ። ምክንያቱም በቃ አልለመዳችሁም። እኔ 10 ምናምን ዓመት ሙሉ ልብስ አጥቤ አላውቅም። አሁን ልብስ የሚቆሽሻን ያንን ሳጥብም ተግፍጌ ነው እና ከባድ ነው። ስለዚህ እንደዛ ነው ማድረግ ያለባችሁ። ከዛ ውጭ ደግሞ የሆነ ገንዘባችሁን ያዙ። በቃ በጣም አትሸወዱ፣ በብልጭልጭ ነገር አትሸወዱ። እውነቴ ነው። ተው፣ ይጠቅማችኋል። ይሄ ምክሬ ብዙ ሰው ይመክራችኋል። በነገራችን ላይ እንደዚህ አታድርጉ፣ ይሄን አድርጉ፣ ገንዘብ ያዙ ይሏችኋል። ግን ኢትዮጵያ ላይ ደግሞ መጠታችሁ ቁጭ ብላችሁ እንደዚህ አግድማችሁ ቁጭ ብላችሁ ህመማችሁ ምናምን ወደ ኋላ ስታደርጉት የነበረውን ወደፊት ደግሞ ሊሆን የምትችለውን ነገር ስታስቡት በጣም ስለሚደክማችሁ፣ በጣም ተስፋ ስለምትቆርጡ ገንዘባችሁን ይዛችሁ መታችሁ። ከቻላችሁ ደግሞ ይሄ ግዙልኝ አሁን የሆነ 300,000 ብር እቃ ይሄን ያህል እቃ ይሄን እቃ ምናምን ተብሎ እየተደረደረ ቪዲዮ እየተሰራ እያየን ነው እየገዛን ያለው እቃና ይሄ እቃ ይሄን ያህል ብር እያለችም እንትን ላይ ሚዲያ ላይ የሚወጣውንም እቃ እናውቀዋለን፣ እናየዋለን፣ እንተዋወቃለን። ግን እንደዛ ብላችሁ ደግሞ ባትሸወዱ መታችሁ ብትገዙ ቢያንስ እንደው እንኳን ተጎዴታችሁ እንኳን ብትገዙ ፍሪጃችሁን፣ ቴሌቪዥናችሁን፣ ሶፋችሁን ከ45,000 ብር ከ35,000 ብር ጀምሮ ተጎዴታችሁ እንኳን ብትገዙ ቋሚ እቃዎችን ጥሩ እቃዎች ነው እንጂ ይሄ ሳልባጅ ይሄ ሲኒ እቃ ምናምን የሲኒ እቃ 3,000 ብር አይፈጅም። ሲኒ ደርዘን ሲኒ 600 ብር ነው።
ይሄኛው በባህሉ ከሆነ ደግሞ እስከ 800 ብር ነው። እራሳችሁ መታችሁ መግዛት ትችላላችሁ። ግን ብር ትልካላችሁ። ሙሉ የቤት እቃ ይባላል። ሙሉ የቤት እቃ ሲጀምር መቼም አይሞላም። ቤት በጣም ብዙ ጎደሎ አለው። ቀስ በቀስ ነው እንጂ የሚሞላው በአንዴ እናንተ አረብ ሀገር ናችሁ 300 ሺህ ብር ልካችሁ ይሄ ተገዝቶ ይበቃኛል ማለት አትችሉም። ስትመጡ የሆነ ነገር ስታደርጉ የሆነ ነገር ይጎላል። ልታማስሉ ስትፈልጉ ወይ መክተፊያ ወይ ቢላዋ ወይ የሆነ ነገር ይጎላል። ሰው ራሳችሁ መታችሁ እያያችሁ እቃችሁን ትገዛላችሁ። ይህን ግዙልኝ ያላችሁ የቤት እቃ ኮተታ ኮተት ይሄ ከሳህን ከብርጭቆ ከማጥለያ ከምንድን ጀምሮ ከባሊ ከምን ተብሎ ብዙ ልጆች እያስገዛችሁ ያላችሁ አለ። እሱን ተውትና ዋና ዋና የሚባለውን እቃችሁን ግዙ። አልጋችሁን፣ ፍሪጃችሁን። ምክንያቱም አልጋ ወሳኝ ነው። ሰው በእርግጥ አልጋ የወንድ ልጅ ቢሆንም አሁን ላይ ሴቶቹ እኛ ወንዶቹን ስላበላሸ ናቸው ሁሉ ነገር ሴት ላይ አድርጋችሁታና በተለይ እኛ አረብ ሀገር ያለን ሴቶች እና አልጋ ገዝተን ቁም ሳጥን፣ ቲቪ፣ ፍሪጅ፣ ቲቪ ስታንድ፣ ሶፋ ገዝተን ነው የምናገባው አብዛኞቻችን። ግን እንደዛ ባይሆን ጥሩ ነው። አንዳንዴ ቤት ከሰራችሁ በቃ ወሳኝ እቃችሁን ቲቪያችሁንና ቁም ሳጥን ሶፋችሁን ምናልባት ፍሪጃችሁን ገዝታችሁ ብታስቀምጡ አልጋና ቁም ሳጥን ደግሞ የሚመጣው ባላችሁ ግዴታ ሁሉንም ነገር እናንተ እናሟላ እያላችሁ አትድከሙ። ቀስ በቀስ ነው ሁሉ ነገር የሚሞላው። ደግሞ አንድ የፈለጋችሁት ነገር ተሟልቶ ወደ ኢትዮጵያ አትመጡም አበደን። ማንም የሞላለት የለም። እኛም ነበርንበት እዛ ቦታ ላይ እና ወደ ኢትዮጵያ ስትመጡ ማምጣት ያለባችሁ እነዚህ እቃዎችን ብዬ ስለማስብ ነው። ምክንያቱም ብነግራቸው ምን አለበት ይዘው ቢመጡ እንደዚህ እንዳይሉ ብዬ ከማለት አንጻር ነው። ግን ማሽኔን በቅርብ እንደምገዛው አውቃለሁኝ። ግን እናንተ ገዝታችሁ ብታስቀምጡት ለምሳሌ 40 ሺህ ብራችሁን ማሽን ብትገዙ ከዛ ደግሞ 46 ሺህ ብር ፍሪጅ ብትገዙ ከዛ እንዲሁ ደግሞ በ40 ሺህ ሆነ በ30 ሺህ ብር ፍሪጅ በ35 ሺህ ብር ሶፋችሁን ከገዛችሁ ሌላው ብትስጥስጥስ ያለው ኮተቱ መታችሁ ይሞላል። ቀላል ነው። ይሄ ባቲ ይሄ ሳህን ምናምን የሞሉያ ባሊ ምናምን ከ100 ብር ጀምሮ የሚገዙ እቃዎች ስለሆነ እናንተ የተወሰነ ብር ይዛችሁ ብትመጡ ኢትዮጵያ ላይ የፈለጋችሁትን እቃ ያውም አይናችሁ አይቶ መርጦ ያሰባችሁትን ቀርቶ ገበያ ላይ ስትወጡ እናንተ አስባችሁ ልትገዙ የሄዳችሁትን ቀርቶ ያላሰባችሁትን ነገር ነው ገዝታችሁ የምትመጡ። ምክንያቱም ፈልጋችሁት የሄዳችሁ ስትገዙት ደግሞ ሌላ ጊዜ የሆነ ነገር የሚያስፈልጋችሁንም ታያላችሁ እና በዛ አጋጣሚ ብር ያስፈልጋችኋል። ብራችሁን ይዛችሁ መታችሁ እዚህ ታሟሉታላችሁ። ወሳኝ እቃ መላቸውን ግን እነዚህን ነገር ማሟላት አለባችሁ። ወዳችኋል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ አድርጉኝ። ባይ ባይ።